በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን በነሐሴ 11 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። ቅዱስ አባ ሞይስስ ጻድቅ። ቅዱሱ በኋላ ዘመን ከተነሱ አበው አንዱ ሲሆን ትውልዱ ነገዱ ከግብጽ ነው። ዘመኑ ዘመን አጸባ ቢሆንም ክርስቲያኖች ጠንካሮች ነበሩ። አባ ሞይስስ ከክርስቲያን ወላጆቹ ተወልዶ ገና በልጅነቱ ወደ ትምህርት ቤት ገብቷል። የዘመኑ ትምህርት ሁለት ወገን ሲሆን አንደኛ የሃይማኖት ትምህርት፣ ሁለተኛ ደግሞ ፍልስፍና ነበር። ጻድቁ ምርጫው የቤተ ክርስቲያን ትምህርት ነበርና ቅዱሳት መጽሐፍትን ተምሯል። እንደሚገባ ተምሮ ስለነበረም ድቁናን ሹመውት ተግቶ አገልግሏል። ከጥቂት ዘመናት በኋላም በተሻለው ጎዳና እግዚአብሔርን ሊያገለግል ተመኘ። ይህችን ዓለም የሚንቃት ዘንድ ወደደ። መልካም ምኞትን መፈጸም ለእግዚአብሔር ልማዱ ነውና የልቦናውን ተምኔት ፈጸመለት። ከከተማ ወጥቶ ቁራጭ ጨርቅ ለብሶ ገዳም ገባ። በዚያም በረድኤነት ያገለግል ገባ። በፍጹም ልቡ በትህትና እግዚአብሔርን ደስ አሰኘ። በጉብዝናው ወራትም ይህንን መርጧልና ገዳሙንም ሲያገለግል እረፍትም አልነበረውና በመነኩሳት ዘንድ እጅግ ተወዳጅ ሆነ። ከጊዜ በኋላ በቅተሃል ብለው አበው ከአመክሮ ወደ ምንኩስና፣ ከምንኩስና ወደ አስኬማ አሸጋግረውታል። እርሱም ለ18 ዓመታት አገልግሎቱን ሳያስታጉል ወጥቶ ወርዶ ገዳሙን ረድቷል። በእነዚህ ጊዜያት በጸሎት በጾምና በስግደት ይጋደል ነበር። በጠባዩም ትዕግስትን፣ ትህትናን፣ ተፋቅሮን የሚያዘወትር ነበር። ጎን ለጎንም ለቤተ መቅደስ አገልግሎት ይፋጠን ነበር። በዘመኑ የግብጽ ፓትርያርክ አባ ሚካኤል ይባሉ ነበር። አውሲም በምትባል አውራጃ ኤጲስቆጶስ አርፎባቸው ማንን ልሹም እያሉ ይጨነቁ ነበርና እግዚአብሔር ስለ አባ ሞይስስ ገለጸላቸው። አባ ሚካኤል ለሕዝቤ የሚጠቅም መልካም እረኛ አገኘሁ ብሎ ደስ አለው። ጊዜ ሳያጠፋም እርሱን አስጠርቶ ተሾመ ነው። አበው ትሕትና ሙያቸው ነውና አይቻለኝም ተውኝ ይቅርብኝ ሲል መለሰ። በሚካኤል ግን የሚሾም መቼ በሰው ፈቃድ ሆነና በእግዚአብሔር ፈቃድ እንጂ ብሎ ዕለቱን ሹመውታል። እርሱም የአውሲም ጳጳስ ሆኗል። ቅዱስ አባ ሞይስስም ወደ ሀገረ ስብከቱ ሄዶ አገልግሎቱን ጀመረ። በጵጵስና ዘመኑ እንደ ከተማ ሰው መኖርን የሥጋ ምኞትን አልፈለገምና ጠባቡን መንገድ መርጧል። በገዳም ሲሰራው ከነበረው ተግባር መካከል ያቋርጠው አልነበረም። ከብቃቱ የተነሳ ለወደፊት የሚያደርገውን ያውቅ ነበር። እርሱ የተነበየው ሁሉ ተፈጽሞለታልና ሕዝቡን ይመራቸው ዘንድ ተግቶ ያስምራቸው ነበር። ዘወትርም ከክፋት ከኃጢአት ይጠብቃቸው ዘንድ ይጸልይላቸው ነበር። ያዘኑትንም ሲያጽናና በደለኞችን ሲገስጽ ዘመናት አለፉ። አንድ ወቅት ላይም ስለ ሃይማኖት ታስሮ በረሃብ ተቀጥቷል። ግርፋትንም ታግሷል። ጻድቁ ጳጳስ አባ ሞይስስ እንዲህ ተመላልሰው የሚያርፍበት ቀን ቢደርስ ሕዝቡን ሰበሰባቸው። እኔ ወደ ፈጣሪ እሄዳለሁና ሃይማኖታችሁንና ቤተ ክርስቲያንን ጠብቁ ብሏቸው በትምህርተ መስቀል አማትቦ አረፈ። ምዕመናንም በብዙ እንባና ምስጋና ቀብረውታል። ከተቀደሰ ሥጋውና ከመቃብሩም ብዙ ተአምራት ታይተዋል። አምላከ ቅዱሳን ከቅዱስ አባት በረከት ይክፈለን። ነሐሴ 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አባ ሞይስስ፣ ቅዱስ አብጥልማዎስ፣ ቅዱስ አብጥልማዎስ፣ 300 ሰማዕታት የቅዱስ ፋሲለደስ ማህበር፣ 300 ሰማዕታት የቅዱስ ፋሲለደስ ማህበር ናቸው። ወርሃዊ በዓላት ደግሞ ቅዱስ ያሬድ ካህን፣ ቅዱስ ፋሲለደስ ሰማዕት፣ ብፁዓን ኢያቄምና ሐና፣ አቡነ ሐራ ድንግል ጻድቅ፣ ማርገላውዴዎስ ሰማዕት ናቸው። ስለዚህ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ።
ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁን ያውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። ሐዋርያት ሥራ ምዕራፍ 20 ከቁጥር 28። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።